ዋንሺው ራኬብ አንሺው። ሄሎ የት ነሽ? የት ሆናለሁ? ማለቴ የት ደረሽ? በር ላይ ነኝ። በቃ ተመለሽ እንዳትገቢ። ለምን? በቃ እንዳትገቢ፣ ቤት ተሳስተሻል። ያልኩሽ ቤት አይደለም እሱ። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ የቱ ጋር ነው? በቃ እዛ አካባቢ አይደለም ነኝ። ታዲያ የት ነው? ጥያቄ ለምንድን ነው የምታበዢው? በቃ ተመለሺ። እሺ መጣሁ። ቶሎ ፍጠኛ። እሺ ርብቃ ግን ደህና ናት? አይ ርች እንደዚህ ወጥቃ እያየሻት ትጠይቅኛለሽ እንዴ? ማለቴ በህይወት አለች? አዎ ርች እባክሽን አታስፈራሪኝ እንዴ። ታዲያ ርብቃ ስትወርቅ እኮ የሶፋው ጠርዝ መቷታል። የሞተሽ መስሎኝ እኮ ነው። ርች ነይ እናንሳት በቃሽ። እሺ በቃ ለአቤል ደውልለት እንዴ? አይ አያስፈልግም፣ ምንም አልሆነችም። እሱን በምን ታውቂያለሽ? አንቺ ደህና የሆነ ሰው አታውቂም? አውቃለሁ ርብቃ፣ ግን እሱ ይመለከተዋል ብዬ ነው። ርች ምን ሆነሽ ነው? ለእኔም እኮ እናቴ ናት። እኔ መቼ አይደለችም አልኩ ርብቃ። እና ታዲያ ለምኑም እኮ እሱ ይሻላል ብዬ ነው። ርብቃ ለአቶ ግርማ ደውል እንዴ? ወይኔት ቆይ እስኪ ተመስገን ነቃች። ማሚ ኡፍ ርብቃ ተመስገን ነቃች። ምንድነው ግን? ምን ሆኜ ነው? ማሚዬ ነቃሽ? ምንድነው የሆንኩት? የት ነው ያለሁት? እንደፈራሁት ልትረሺ እንደው ማሚ ምን ነው አታስታውሽም እንዴ? ማሚቴ ምንድነው ንገሪኝ እንጂ። ምንድነው ያየሁት? እስቲ ዋስጭኝ ማሚ። ምንድነው የሆንኩት? እስቲ ዋስጭኝ። እየመጣሽ ነው? በጣም አሪፍ። ቆይ ግን አንድ ጥያቄ ነበር። ቀጥልሽ። ማለት ለምን እሱ? ማን? ለምን እሷን መረጥካት? ለምን እሱን መረጥካት? ያው ቆንጅዬ ስለሆነች ነው። ግን እንዴት ማግባባት እንዳለብኝ አለ። አይ ማግባት እንኳን አይጠበቅብም፣ ራሱ ይገባል። እሺ ምን ነው የጨነቀት መስላል? ኧረ አልጨነቀኝ። አይ ጨንቀዋል። አቤል ረሳው እንዴ? እዩል እኮ ምንም ነገር ቢመጣ ይጨንቀኝ። እኔ ግን የማስታውሰው ጭንቀታም ልጅ እንደነበርክ። እንዴት ማለት? ትዝ አይልም? እዛ ማሳደጊያ ወደኋላ መመለሱ አስፈላጊ አይደለም። ማስታወስ ነገር ካለ ብዬ ነው። እኔ ማስታወስ አልፈልግማ። በእናትህ ትንሽ ብቻ። አቤል እንዲሁም ትዝ ይላል ያኔ ፈተና ደርሶብን ከሚገባው በላይ አጥንተህ ከዛስ ልክ ፈተና ተፈትና እኛ ስናልፍ አንተ ወደክ። ወድቄ እኮ አይደለም ውጤት ተበላሽቶብኝ። እሺ ዝም ብለህ አታሳብብ በእናትህ። አንተ በቃ ማሳበብ ልማድ ሆነ አይደል? ለሚደርሱብህ ነገሮች ሁሉ ማማረር። ታዲያ ወድጄ ነው እንዴ? ጣት መቀሰሩን ከሆነ አዎ ወደው። በቃ ከዚህ በላይ ባናወራ ደስ ይለኛል። ልጅ ስራውስ እንደውም ይቅርብኝ። እዩ ቁምና አውራኝ። አቤት። ህፃናት ስራ እኮ ስራ ነው። ስራ ነው አይደል?
አው ስለዚህ ከስራ ውጪ አታውራኛ። እሺ ምንድነው የሚያስገድፍ? እንዲህ በቀላሉ ደካማ ጎንህን የምታሳይ አልመሰለኝም ነበር። ጀመረ ደግሞ። እሺ ትቻለህ። ሄሎ አቤል። አቤት ሪች። ወደ ቤት መምጣት አለብን። አሁን? አዎ አሁን በፍጥነት። ለምን? ርብቃ ምን ሆነች? አቤል ርብቃ አይደለች። እና ማን ነው? ማሚቴ ናት። ሪች እናቴ ምን ሆነች? ምንም አልሆነችም አቤል፣ ወድቃ ነው። ሪች ወድቃ ምን? እኔ እንጃ አቤል፣ ብቻ በር ላይ የሆነች ልጅ አይታ ነው የወደቀችው። ማን ናት? አረኛ ላይ የናትም። እሺ አሁን ደህና ነች? አዎ አቤል፣ በቃ ቶሎ ነው። እሺ መጣሁ። እሺ ማሚቴ ነው። አታስመስል። አይ ያው በቃ ስለ ስራው እንደዋወላለን። ማሚ ግን ምን ሆነሽ ነው? ምንም አልሆንኩም። አሁን ግን ሁሉንም ነገር አስተውልሻለሁ። ምኑ? ማሚዬ እኛን ማለቷ ነው። ይሄ ደግሞ ምን ማለት ነው? እናንተ እንዴት ነው የምረሳችሁ? እሺ ቆይ ማሚ፣ እኔ ማን ነኝ? አንቺማ ራሄል ነሽ። ጎበዝ ማሚዬ። እሷስ? ራሄል። መልሽልኛ ማሚ፣ ካረሰሻት መልሽልኝ። ምንድን ነው የምትይው? ርብቃ ናት የኔ ልጅ። ጎበዝ ልጅ ማለቴ ጎበዝ ማሚ። ማሚዬ እኛ እኮ እንደባለፈው የረሳሽ መስሎን ነው። እሺ በቃ በጣም ይቅርታ አስደነገጥኳችሁ እኮ። አይ ለኛ ችግር የለውም፣ ግን ስትወድቂ የሶፋው ጠርዝ አልመታሽማ? አራው ምንም አልሆንኩም እኮ አልመታኝም። ፈጣሪ ይመስገን። ማሚቴ ወይ ግን ምን ሆነሽ ነው ፌንቴ በላሹ? ኧረ እኔ አልበላሁም። እንዴ ማለቴ ምን ሆነሽ ነው ወደቅሽው? አይ ምንም። እንዴ ማሚ እንዴት ምንም አልሆንሽም? ፍርጣ እንዴ ያልሽው? እናቴ ምን ሆነሽ ነው? ምን ሆነሽ ልጅ? አትጨነቅም ማሚ። ምን ደህና ነሽ እንዴ? እስኪ ፊትሽ እኮ ደርቋል። ወይ ካልሆነ ሐኪም ቤት እንሂድ እንዴ? አይ አያስፈልግም፣ ደህና ናት። ደህናማ ብትሆን እንደዚህ አትሆንም ነበር። ደህና ናት። የሚያስፈልጋት ነገር ካለም እኛ እናደርግላታለን። እሺ አጋነናችሁት እኮ። እኔ እኮ ምንም አልሆንኩም። እንዴ ማሚ እንዴት ምንም አልሆንሽም? ፍርጣ እንዴ ያልሽው? አንቺ ልጅ ይሄንን ወሬ ማቀባበል ተይ ብዬሻለሁ። ይኸውልህ አቤል ምን ሆነ መሰለ? ቀጥይ ልጅ፣ እየሰማሁሽ። ልቀጥል ርብቃ? ለምንድን ነው እሷንም ታስፈቅጃት? ለምንም በቃ ይቅርብኝ። እሺ ማን ነው መጥቶ የነበረው? እኔ እንጃ። ቅድም የመጣሽ ልጅ አለች ስትይኝ ነበር እንዴ? እኔ አላየኋትም። ማሚ ናት አይታት የወደቀችው። ማሚ? ቆይ ማን ነው የመጣው? ኧረ እኔ አላውቃትም። እኔ እኮ በጨረፍታ ነው ያየኋት። እንዴ ማሚ ታዲያ ለምን ወደቅሽ? ታስፈራ ነበር እንዴ? አይ አራት ታስፈራ። እንደውም በጣም ቆንጆ ናት። በቃ ማሚዬ ልጅቷ መንፈስ ናት ማለት ነው። እኔ እንጃ ሳያት ልቤ ስንጥቅ አለብኝ። ደግሞ ማዞረኝ። ሪች ተነሽ፣ ወደ ውስጥ እንግባ። ለምን? ብዙ አወራሽ ሪች፣ ተነሽ ነይ። አቤት በቃ ተንከባከባት። እሺ እሺ ማሚዬ አይዞሽ በቃ እሺ። አይዞሽ ማሚ። መንገድ ቀስ ብሎ አንቺ ነሽ አይደል የጠራሽ?
አዎ አንቺ ነሽ አይደለ ደውለሽ የጠራሽው? አዎ እኔ ነኝ የጠራሁት። ለምን ነግሬሽ የለ ርብቃ? እርጅ እኔ ራሴ ነግሬሽ የለ እንዴ? ምን አልሽኝ? ቅድም እንዳጠሪው ብዬ አልነገርኩሽም እኮ? ቅድም ያልሽኝ እኮ ነው አሁን የጠራሁት። እሺ ርች አሁን ሁሉም ነገር ሰላም ነው። ምንድነው ማድረግ ያለብኝ? እኔ እንጃ ርብቃ፣ ግን እኮ አሁን ደህና ናት። ርች ስለሱ አይደለም። ታዲያ ስለማን ነው? ስለ አቤል፣ ስለ ባሌ። እሱን አንቺ ታውቂያለሽ ርብቃ። ርች አንቺም ታውቂያለሽ። እሱን አውቃለሁ። ርች ትዝ ካለሽ አንቺ እኮ ነሽ ስለላውን ያስጀመርሽኝ። እሺ ርብቃ፣ እኔ እንዴት ልርዳሽ? አማክሪኝ። እሺ በቃ ሁሉንም ነገር ልጠይቀው። ምን ብለሽ ነው የምትጠይቂው? አቤል ምን እያደረክ ነው? በቃ እንዴ ርብቃ፣ ይሄን እኮ በቃ በተዘዋዋሪ መንገድ ጠይቀሽዋል። አዎ እስካሁን በተዘዋዋሪ መንገድ ነበር። አሁን ግን በቀጥታ ጠይቀዋለሁ። ይሻላል ርብቃ። ሌላ አማራጭ አለሽ? ትንሽ የምናስብበት ከሆነ ይኖረኛል ርብቃ። ጊዜ የለኝም። አሁን የምትነግሪኝ ሌላ አማራጭ ይኖራል? እንደሱ የለኝም። ስለዚህ ጠይቀዋለሁ። ርብቃ አስቢበት እንጂ። ርች አስቤበታለሁ። የፈለግን ነገር እየቀረበ ነው። እንዴ ማሚ፣ አቤልስ አሁን ወጣ? መቼ? አሁን ማሚ? ትንሽ ቆይቶ ነው። ምን ነው? ምን ሆኖ ነው? እኔ እንጃ። ልብስ ልቀይር ብሎ ነበር የገባው፣ ግን እኮ አልቀየረም። ተቻክሎ ወጣ። እንዴ ማሚዬ ተኝ እንጂ። አይ በቃኛል ልጅ ካልሽሽ። ስሚኝማ እናቴ፣ ወይ ቤቱ ግን ሰላም ነው? አዎ። ምን ነው ማለቴ እኔ ከቤት ስወጣ ግን ደህና ናችሁ? በጣም ደህና ነኝ። አንተ አትጨነቅ። እሺ በቃ እንደዛ ከሆነ ልብሴን ቀይሬ ልውጣ። አንድ ስራ አለብኝ። አረሳም ልጅ አታስብ። በቃ ሂድና ቀይርሽ። እሺ ማሚዬ፣ አንቺም ጸሎትሽን እንዳረሽ። ምን ነው አትቀይርም እንዴ? ቻው ቻው ማሚዬ። አየሽ አለች። ነግሬሽ ነበር እኮ። በቃ ርብቃ ተረጋጊ። ልቡ ነግሮት ነው ሊሆን ይችላል። ታዲያ ልደውልለት እንዴ? አይ ርብቃ ተይ እንጂ፣ በዚህ ስሜትማ አይሆንም። ርች ይህን ስህተት ሊደግመው አይገባም። ምንድን ነው የምታወሩት ልጆች? የተፈጠረ ነገር አለ እንዴ? ማሚ እኔ ነገሮች በጣም ከብደውኛል። እኔን ይክበደኝ ልጄ። ምን ሆንሽ? አቤል። ርብቃ ማሚቴ፣ ምንም አልተፈጠረም። ትንሽ ተኩራርፎ ነው አይደል? ርብቃ ተይ፣ ይሄ ነገር አይዳረስ። ምንድን ነው ንገሩኝ እንጂ ማሚ። በቃ ተይው፣ ይስተካከላል። እሺ ልጄ፣ እንግዲህ አንቺ ካልሽ። ርች በቃ ልከተለው ነው። አይ አይሆንም፣ እኔ እወጣለሁ። አንቺ እዚህ ጠብቂ። እሺ እሺ በልሽ ማሚቴ። በቃ ተጫወት። እሺ እሺ ማሚ። አንተ መሰሪ
አንቺ ልጅ በቃ ይሄን ስም መጠሪያ አደረግሽው? ምን ነው ከዚህ የተሻለ ስም አለ እንዴ? አዎ ብዙ ስሞች አሉ። ማን ልበል በእናትህ? ለምሳሌ የኔ ቆንጆ፣ የኔ ጀግና፣ የኔ ስማርት ምናምን አትይ? ስማርት ነው እስስት። ቆይ ግን ስድቦቹን ከየት ነው የምታመጫቸው? እንዳንተ አይነቱ አስተምሮ ብዙ አትለፍልፊ። ለማንኛውም ካንተ ጋር ልሰዳደብ አይደለም የመጣሁት። ግን እንደዚህ ስትንጣጭ ያስመሰለብሽ። አንተ ማን የተንጣጣው? አንቺ ነሻ። መቼም እዚህ ጋር ከሁለታችን ውጪ ሌላ ሰው የለም ማለት። ይኸውልህ ጁኤል፣ አቤል የት ነው ያለው? አቤል ያምሻል እንዴ? ምን የሚያስቅ? እና አቤል ስትይኝ ገርሞኝ ነው። ጁኤል በጣም ነው እንዴ ገረመ? እኔ ስለ አቤል የታገልሻል? እና እኔ ነኝ የማውቀው? ሴትዮ በሽተኛ ነሽ እንዴ? ስለ አቤል እኔ እንዴት ነው የማውቀው? አብራችሁ ስትዶሉት ያላየው መስሎ ነው? መቼ? አንተና አቤል ናችሁ? ቆይ ምን ብታስነከው ነው መልሶ ካንተ ጋር የገጠመው? አሁን ገባኝ። እባክህ ሲነቃባት አስመስል። ይኸውልሽ አቤልን ያገኘሁት በቃ የሆነ የሚሰጠኝ እቃ ስለነበር። እቃ? የምን እቃ እባክህ? የሆነ ዶክመንት ነው በቃ። አረ ነገሩ ሲነቃብህ ማስቀየስ ጀመርክ? ለነገሩ ምን አገባኝና ነው ላንቺ ማብራር። እሺ ቆይ አቤል የት ነው? ከአንዴ በላይ ስንቴ ልንገርሽ? አላየሁትም። እርግጠኛ ነህ? ከፈለግሽ አትመኝ። ድሮስ ቆየማ ምን ይመስላል? እሺ ስለ ቀን 17 ህዳር ወር በነግርሽ ታምኛለሽ? ስለሱ እንዴት አወቅ? ማንኛውም ደህና ነኝ። ልጄ ሩካ፣ ልጄ። አቤት። እየተብሰለሰልሽ ነው እንዴ? አይ አልተብሰለሰልኩ። ጉልበትሽ የኔ ልጅ። ዝም ብዬ እኮ። እኔ የምልሽ የኔ ልጅ ከአቤል ጋር ደህና አይደላችሁም እንዴ? ደህና ነን ማሚዬ ይመስገን። አይ እኔ ግን አይመስለኝም። አይ ማሚዬ ትንሽ ተጋጭተን ነው፣ ግን ችግር የለውም በቅርቡ ይስተካከላል። ስለ ልጁ ጉዳይ ነው? አይ አይደለም ሌላ ጉዳይ ነው። ትዳር እኮ ረጋ ብለሽ ቻል አድርገሽ የምትኖር ኑሮ ነው። መቻል? አዎ መቻል ነው። ሴት ልጅ እኮ ሆዷ ሰፊ ነው የኔ ልጅ። ቆይ እስከምን ድረስ ማሚ? እስከምን ነው? ቆይ እንደዛ ማድረግ የምትችል ሴት አለች? ግን እራሷን አይታ ከተቆጣጠረች አለች። ማሚ ወይ የኔ ልጅ። ቆይ አንቺ እንደምትያት ሴት ሚስት ነበርሽ እንዴ? አይ የኔ ልጅ አልነበርኩም። ለዛም ነው ይሄን ሁሉ ዋጋ የከፈልኩት። እንዴት? ይኸውልሽ ልጅ፣ እኔ በሆነ ባልሆነው የምበሳጨው፣ በሆነ ባልሆነው ደግሞ የምናደደው፣ እኔ ያልኩት ካልሆነ የምለዋ ሴት ነበርኩ። እሺ። እና በአንድ ቤት ሁለት አባወራ አይኖርምና ትዳሬን ተጠብጥኩ። ታዲያ ምን ተፈጠረ? ተለያየና ለዘመናት ተለያይተን ቆየን። አሁን ደግሞ ፈጣሪ ብሎ ደግሞ እንደገና ተገናኘ። እሺ ቆይ እኔን ምን ትመክርኛለሽ? ቻል አድርገሽ ያዝ ጠበቅ አድርገሽ መፍትሄውን ደግሞ በብልሃት ፈልጊው። ግን ማሚ ለዚህ ዘመን ሴቶች እኮ ይሄ ነገር ይከብደናል። ነገር ግን ማሰብ ያለብሽ ትዳር ያድናል። ዝም ብለሽ በርሽን ዝጊና ልብቅ። እሺ እሞክራለሁ። አታስባለች እሱም በኔታ ነው።
አንዴርች ቆይ ግን አንቺ እንዴት እዚህ? ውሻ ደድሬ አሏሽ። በቃ ተከትዬ ነው። ተከትዬ? ለምን? ርብቃ ተነዳባለች። ርብቃ በኔ እኮ ለምን? እዩኤልን እንደምታገኘው አውቃለች። እዩኤልን? አዎ እዩኤልን። አንድ ቀን ከርብቃ ጋር ተከትለን አይተናቸዋል። እሱን ነው እንዴ? አንድ ቀን እኮ ነው ያገኘሁት። ደግሞ ባገኘውስ ወንድም አይደል እንዴ? አቤል ቆይ ያን ሁሉ ነገር ረስተኸው ነው? አያረሰውትም፣ ግን ማስታወስ አልፈልግም። ማለትማ እያስታወስኩ ራሴን አልጎዳም። ደግሞ እኮ የተገናኘነው ለቀላል ነገር ነው። እሺ እኔ ልመንህ፣ ርብቃ ግን አትረዳህም። እሺ ላስረዳት። አይ በስልክ ምንም አቤል፣ በአካል አስረዳት። እሺ በቃ እኔ ልሂድ። ወዴት? ወደ ቤት ነው። ቆይ እሺ አቤል ልንገርህ። ምን? አበባ ይዘህላት ሂድ እና ረጋ ብለህ ሁሉንም ነገር አስረዳት። እሺ። ደግሞ አበባ ወደኛ ቤት ቅያስ ጋር ታገኛለሽ። አምላኬ ሆይ ምን ነው በታረቁ። ምን እየሆንክ ነው? ፍቅር እየተጫወክ ባልሆነ ወደሃት ባልሆነ ተውዩ ደሞ እኮ ስታምር። ወይኔ ራኬብ፣ ወይኔ ዩኤል። የኔ ውድንስ እንዴት እንኳን ደህና ቆየሽኝ የኔ ውድ ሚስት። እሺ አቤል፣ የምጠይቀህ ጥያቄ ነበር። እሱ ይቆይ፣ መጀመሪያ ግን ስጦታ አለኝ። ያንተን ስጦታ አልፈልግም። አንቺ እንጂ ርብቃ፣ ለአንቺ እኮ ነው የመጣሁት። አቤል፣ እኔ ያንተን ስጦታ አልፈልግም። እሺ ምንድን ነው ማወቅ የፈለግሽው? ምን እየሰራህ እንደሆነ። ምን ሰራው? እሱን እኮ ነው እኔም የጠየቅኩህ። ቆይ ምንድን ነው የምትሰራው? እንዴ ስራ ነው ርብቃ እኮ። ምን አይነት ስራ? ምን አይነት ልበልሽ? አለቃዬ። አቤል፣ ዙሪያ ጥምጥም አትሂድ። ቀጥታ የጠየቅኩህን መልስልኝ። ርብቃ በቃ ስራዬን አሁን ልነግርሽ አልችልም። ለምን? ምክንያት የለኝም። ምክንያቱማ ከዛ መሰድ ወንድምህ ጋር መመሳሰል ፈልገህ። እዩኤልን ደግሞ እዚህ ጋር ምን አመጣው? መቼ ከህይወታችን ጠፍቶ ያውቃል? እሺ ታዩ፣ እከታተልሃለሁ። አሁን ንገረኝ።
በቃ አጋጣሚ ተገናኝተን ነው። ደግሞ እንደምትከታተኝ አላውቅም ነበር። አልነግርሽም። ንገረኝ አቤል። ርብቃ አልነግርሽም አልኩሽ። ትነግረኛለህ አልኩህ እኮ። አልነግርሽም። ንገረኝ። አሰሚኝም እንዴ? አልነግርሽም። ንገረኝ